በግብይት ሂደቱ አምራችና ሸማቹ መሪ ተዋናይ እንዲሆኑ ይጠበቃል። ይህ ባለመሆኑና በመሃል የህገወጥ ደላሎች ሰንሰለት በመርዘሙ አምራች የሚገባውን ጥቅም ሳያገኝ ሸማችም በዋጋ ውድነት እንዲፈተን ሆኗል። ይህን ለመቅረፍ ያለሙ ሁለገብ የገበያ ማዕከላት ወደ ስራ የመግባታቸው ፋይዳም ይህ ነው። እኔ ከሱቅ ነው የምንገዛው። ከሱቅ በጣም ውድ ነው ዋጋው፣ በጣም ነው የሚጨምረው። ግን ዛሬ ነው የመጣው፣ ሰው ነግሮኝ ነው የመጣው ዛሬ ማለት ነው። ግን ዛሬ እንደመጣሁት በጣም አሪፍ ነው ያገኘሁት። ሁሉም በጣም ከሱቅ የተሻለ በጣም ቀናሽ ነው እና በጣም ነው ደስ የሚለው። አሁን ለምሳሌ ሽንኩርት እዚህ 100 ብር ነው ያገኘሁት የገዛሁት ማለት ነው። ውጭ ላይ ግን 150 ብር ነው። ቲማቲም እኛ ሰፈር አሁን 120 ብር ነው። እዚህ ግን ያገኘሁት 70 ብር ነው ያገኘሁት ማለት ነው እና በጣም አሪፍ ነው ያገኘሁት። ከሱቅ ነው የምንገዛው። ያው ዘይት በጣም ልዩነት አለው፣ ዶቄትም ልዩነት አለው። ዶቄት 140 ብር ነው ውጭ ላይ፣ ከውስጥ የገዛ ነው ግን እዚህ የገዛ ነው 105 ብር። ጥራጥሬዎች ላይ ብዙ አለው ግን አንዱ ላይ ከፍ አንዱ ዝቅ ማለት ባሪያ ጥራጥሬ ኖርማል ሱቅ ላይ ያሉት ቅናሽ የላቸውም፣ ግን ውስጥ ላይ ያሉት ብቻ ነው ቅናሽ ያላቸው። በቂ አቅርቦት በተመጣጣኝ ዋጋ ማግኘታቸውን በለሚ ሁለገብ የገበያ ማዕከል ያነጋገርናቸው ሸማቾች ተናግሯል። መሰል ማህበራዊ ፋይዳቸው የላቁ ፕሮጀክቶችን ማጠናከር እንደሚገባም በማውሳት በጣም ነው ደስ ያለኝ። አሁን ለምሳሌ ዘይት ቦታ ሄጄ ነበረ እና ዘይቱ ውጭ ላይ 2100 ብር 2200 ብር ነው ከሱቅ የምንገዛው ማለት ነው። እዚህ ግን 1600 ብር ነው። ግን ትንሽ እዛ ላይ ያለው ነገር ሰው በጣም ሰው ውጭ ላይ ነው ያለው ማለት ነው። በብዛት ነው ያለው ሰው። ለምን አሁን ቶሎ ቢያስተናግዱት። አትክልትና ፍራፍሬዎች፣ የበርበሬና የቅመማ ቅመም ምርቶችና የኢንዱስትሪ ምርቶች በማዕከሉ ለሸማቾች ቀርበዋል። ይህም አምራቾች ለሸማቾች በቀጥታ ማቅረብ የተቻለበት ስለመሆኑም ተመላክቷል። የነበረን ሂደት ለነጋዴ ነበር የምንሰጠው። ነጋዴ ደግሞ የምናገኝበት በደላላ ነው የምናገኘው። አሁን ኦልሬዲ አንድ ወር ሊሆነን ነው። አንድ ወር ውስጥ ደግሞ ያየናቸው ነገሮች ምንድናቸው? ቢያንስ ቀጥታ ምርቱን እኛን የምናስረክበው አምራቾች ስለሆኑ ማለት ነው። ያው ያቀረብነው አሁን እንግዲህ እነዚህ ናቸው። ከጀመርንም ገና ትንሽ ቀኖች ናቸው። እስከ 130 ከውጪ ማለት ነው። እዚህ በጣም ይቀንሳል። ሰው በጣም እየተጠቀመ ነው፣ እየገዛ ነው። ዋጋውም አሪፍ ስለሆነ ከውጪ በጣም ይሄ የተለየ ነው። በቀጣይም የሸማቾችን የምርት ፍላጎት ያገናዘበ አቅርቦት ላይ ለማተኮር እድል የፈጠረ ስለመሆኑም ያነሱልን። ይሄ ማዕከል መከፈቱ ሌላ ተጨማሪ ነገሮችንም እንድናይ አድርጎናል። ምክንያቱም ፍላጎቶቹ ከዚህ በፊት የተወሰኑ ምርቶችን ነው የምናመርተው። ምክንያቱም አካባቢ የሚፈልገውንና ደላሎች የሚፈልጉትን ነው የምናመርተው። አሁን ግን ምንድነው የሚሆነው? ማህበረሰቡ የሚፈልገውን ነገር ነው ቀጥታ የምናቀርበው ማለት ነው። በሁለገብ የገበያ ማዕከሉ የማምረት አቅማቸው የተረጋገጡ አምራችና ኢንቨስተሮች በስራ ላይ ይገኛሉ። ማዕከሉ በተከፈተ በአጭር ጊዜ ውስጥም በግብይት ሂደቱ አዎንታዊ አስተዋጽኦ አበርክቷልም ነው የተባለው። አትክልትና ፍራፍሬ ላይ የተሰማሩት ከ5 ሄክታር በላይ ያላቸው አምራቾች ናቸው። በሰብል በጥራጥሬና ሌሎች ምርቶች ላይ ያለው ደግሞ ከ10 ሄክታር በላይ ያላቸው ምርቶች ናቸው ማቅረብ ይችላሉ። አምራቾችና ኢንቨስተሮችን ያካተታል። ለምሳሌ እንቁላል በ15 ብር ነው የሚሸጠው። እንቁላል ውጭ ላይ 25 ብር ነው። እዚህ 15 ማለት መንግስት ይሄን እንዲጎማ አድርጎ ማህበረሰቡን በተለያየ አካባቢ ላይ ያሉትን ዝቅተኛ በተለያየ 5ቱን ገበያ ማዕከላቶችን ምርት እንዲያቀርቡ እያደረግን ያለን። ምርቶች ለተጠቃሚው የማህበረሰብ ክፍል እየደረሰ መሆኑን የመከታተል ስራዎች ቀጣይ የትኩረት አቅጣጫ ተደርጓል። በዚህም የሰው ተኮር የልማት ፕሮጀክቱን ተልዕኮ ማስፈጸም እንደሚቻል ታምኖበታል። እኛ በቀጣይ ያሰብነው እነዚህ ሸማቹ ማህበረሰቡና ነጋዴ የመለየት ስራ መስራት ነው። ለምን ዝቅተኛ ዋጋ 15 የሚሆኑትን ነጋዴዎች አምጥቶ በተለያዩ ሰዎችን እያሰለፉ እያዝንን ያለን። እነዚህ ሸማቹ እኛ ማገዝ ያለበት እነዚህ ነጋዴ ናቸው። ለሱቅ የሚወስዱ ከሆነ እኛ እንዲከለከላቸው እነሱ መረጃ ከሰጡ ሸማቹ በተደራሽ በተቀላጠፈ መልኩ እንዲደርሱ እናደርጋለን።